ዓለማችን የሰው ልጆች በየጊዜው በሚያነሱት ያለመግባባት ችግሮችና ግጭቶች ምክንያት ዜጎች ለእንግልትና ለሞት አልፎም ለስደት ሲዳረጉ ይስተዋላል። ታዲያ እንደነዚህ ያሉ ያለመግባባት ችግሮች በንግግርና በስምምነት የመቋጨት ልምዶች በታዩባቸው ሀገራት ሰላምና ተግባብቶ መኖር ዳግም ሲያብብ ተመልክተናል። በኢትዮጵያም ለክርክርና ለግጭት ሲዳርጉ የነበሩ ጉዳዮችን ለአንዴና ለመጨረሻ ጊዜ ለመፍታት የሀገራዊ ምክክር ኮሚሽን ኢትዮጵያ ውስጥ ባሉ የፖለቲካ ፓርቲዎች፣ የሲቪክ ማህበራትና የመንግስት አካላት ተነሳሽነትና ጥያቄ በየካቲት ወር 2014 ዓ.ም ተቋቁሞ ስራ ጀመረ። የኢፌዴሪ የህዝብ ተወካዮች ምክር ቤት የኮሚሽኑን ኮሚሽነሮች ለማስመረጥ ለህዝብ ይፋ ባደረጉት ጥሪ መሰረት 632 እጩዎች ተጠቁመው ከነዚህ መካከል 42 ለውድድር ቀርበው 11 ቃለ መሐላ በመፈጸም ኮሚሽነሮች ሆነው ስራ ጀመሩ። ኮሚሽኑ ተቋቁሞ ስራ በጀመረባቸው ጥቂት ጊዜያት ውስጥ የሀገራዊ ምክክር ሂደቶችን ለመተግበር የሚያስችሉ የተለያዩ የአሰራር ስነ ዘዴዎችን በመቀየስ በክልሎች በዞኖችና በወረዳዎች በሁሉም ክልሎች በመዘዋወር ከህብረተሰቡ ጋር ትውውቅ በማድረግና በመወያየት ስርዓቶችን በመዘርጋት የተለያዩ ተግባራትን ሲያከናውን ቆየ። ኮሚሽኑ የሚቋቋምበት ዋዜማ እንግዲህ ከዛም በፊት ቀደም ብሎ በሀገራችን ውስጥ ከጊዜ ወደ ጊዜ ምክንያቶች እየተፈጠሩ ላያግባቡን የሚችሉ እዚህም እዚያም ሁነቶች እየተከሰቱ እነኛ ሁነቶች ደግሞ ወደ ትናንሽ ግጭት ከዚያም ከፍ ወዳሉ ግጭቶች እና ግጭቶቹ አድገው ልክ ኮሚሽኑ ሊፈጠር ዋዜማ ያው እንደምታውቀው ምዕራብ ኢትዮጵያ ውስጥ በየቦታው ግጭቶች ነበሩ፣ ትልልቅ ግጭቶች ምዕራብ ኦሮሚያ በተለይ ከዚያ ደግሞ መጨረሻ ላይ ትግራይ ውስጥ በፌዴራል መንግስቱና በክልሉ መንግስት በኩል እንግዲህ ትልቅ ጦርነት ነው የነበረውና ያ እንዳለ ነው እንግዲህ ኮሚሽን ተቋቁሞ ስራውን የጀመረው። መላውን ሀገራችን 12 ክልሎች፣ 2 ከተማ መስተዳድሮች፣ የፌዴራል ተቋማትን እንዲሁም በመጨረሻው ላይ በውጭ የሚኖሩ ኢትዮጵያውያንን ሁሉንም እንኳን ማዳረስ ባይቻል ቢያንስ ለናሙና መልክ እንኳን ተወካዮቻቸው፣ ታዛቢዎቻቸው ሊሆኑ የሚችሉ ወገኖቻችንን ከመላው ዓለም እንዲመጡ በማድረግ እንግዲህ ሂደቱ አጀማመሩ ይህንን ነው የሚመስለው። የኢትዮጵያ ሀገራዊ ምክክር የልሂቃን ብቻ ምክክር አይደለም። የኢትዮጵያ ሕዝብ ከዳር እስከ ዳር የተሳተፈበት የተለያዩ የህብረተሰብ ማህበር አካላት ደግሞ እንዲካተቱበት የተደረገ ነው። ለምሳሌ ወጣቶች፣ ሴቶች፣ አካል ጉዳተኞች በህብረተሰብ ውስጥ በአንድ ወይም በሌላ ምክንያት የሚገፉ በባህላችንም ተጽዕኖ የሚደረግባቸው ዜጎቻችን አሉ። እነሱ ሳይቀር ማለት ነው የሚሳተፉበት በእርስ በርስ መገፋፋትና በሀገራችን ባሉ ግጭቶች የተፈናቀሉ ወገኖች የሚሳተፉበት ከጅምሩ ደግሞ ጥሪ ስናደርግበት የቆየ ነው። የዚህ በመንግስት ላይ መሳሪያ ያነሱ ወገኖቻችን ሰላማዊ በሆነ መልኩ የሚሳተፉበት ሂደት ለማድረግ በርካታ ጥረቶች ተከናውነዋል። መጀመሪያ የህዝብን ጥቆማን የተጠየቀው እና በዛ ወቅት የሆኑ ቡድኖች የሆኑ ግለሰቦች ለመጠቆም እንዲያስችላቸው የእድሜን ወይም የትምህርት ደረጃዬን ምንን ለመጠየቅ ሲደውሉ ይሄ ነገር መካሄድ መጀመሩን ተረዳው። ከዛ ቀጥሎ ከተወካዮች ምክር ቤት ተደውሎ ተጠቁመሻልና ፈቃደኛ ነሽ ወይ ተባልኩ።
የተነገረኝ እንዴት ነው ይሄ ነገር አመጣጡ እንዴት ነው ብዬ ሳስረዳ ከ600 በላይ ሰው ተጠቁሟል። ነገር ግን ተወካዮች ምክር ቤት መስፈርቶች አስቀምጧል እና እነዚህን መስፈርቶች የሚያሟሉ ሰዎች ናቸው አሁን ጥሪ የምናደርግላችሁ ተብሎ ያው ከ600 ሲቀንስ መጨረሻ 40 ሰው ላይ ተደረሰና ከዛ በኋላ ደግሞ እንደገባኝ ዜግነት ይሄንን ስራ ሙሉ ጊዜውን ሰጥቶ ለመስራት የሚችሉ ሰዎች በመፈለጋቸው ምክንያት ብሎ መጨረሻ 11 ሰዎች ላይ አረፈ። ከነዛ አንዷ ሆንኩና በህዝብ ጥቆማና በተቀመጡ መስፈርቶች መሰረት የተመረጥን ሰዎች ነን ብዬ ነው የማምነው። እርግጥ መጀመሪያ ላይ አንዳንድ የፖለቲካ ፓርቲዎች አመራረጡ ላይ የበለጠ ተሳትፎ እንዲኖራቸው ፈልገው ነበር ይመስለኛል። መጀመሪያ ሰሞን ተቃውሞ ነበር፣ የጥቂት ፖለቲካ ፓርቲዎች ተቃውሞ ነበር። የሆነ ሆኖ ጥሪ አድርገን የፖለቲካ ፓርቲዎችን ሰበሰብን። በዛን ወቅት ከነበሩት ከ50 በላይ የፖለቲካ ፓርቲዎች 40 በላዩ ከኛ ጋር ለመስራት ፈቃደኛ መሆናቸውን ገለጹልን። በሂደት ደግሞ እኛ ወቶተን ሳይሆን የስራ አካሄዳችንን በማየት ሌሎችም መጀመሪያ ይጠራጠሩ የነበሩትን ፓርቲዎች ተቀላቅለው አሁን በአብዛኛው ድጋፍ አግኝተናል። እስቲ እንመካከር ምንድነው ነገሩ? እስኪ እንመካከር ይፈታል ችግሩ። እንነጋገር በሉ እንስማማ። እንደሚታወቀው የኢትዮጵያ ሀገራዊ ምክክር ኮሚሽን በሚቋቋምበት ጊዜ ሌላ ተቋም አልነበረም፣ እንደዚህ ተመሳሳይ ተቋም። ስለዚህ ተመሳሳይ ተቋም ቢኖር ምን ታደርጋለህ? ልምድ ትቀምራለህ፣ ትወስዳለህ። እኛ ከየትኛውም ተቋም ልምድ የወሰድንበት አግባብ ስለሌለ ምንድነው ማድረግ የነበረብን እና የሰራ ነው ከሌሎች ሀገሮች ልምድ የመቀመር ስራዎችን ሰርተናል። ከዚህ ውጭ ደግሞ የተለያዩ እቅዶችን ለማቀድ የሚያስችለንን የ3 ዓመት ስትራቴጂክ እቅድ አዘጋጅተን ከዛ በኋላ ደግሞ ወደ የዓመቱ የበተንበት አግባብ አለ። ከዛ ውጭ ግን በአጠቃላይ ኢትዮጵያ ውስጥ ላለመግባባት ምክንያት የፈጠሩትን ነገሮች ለማወቅ ምን ማድረግ ነበረብን? የተለያዩ ህብረተሰብ ክፍሎችን መለየት ነበረብን። የአጀንዳ ሀሳቦችን የሚሰጡትን እነዚያን የህብረተሰብ ክፍሎች ለይተናል። ከዛ በኋላ እነዚያን የህብረተሰብ ክፍሎች ለመለየት ከለየም በኋላ ከነሱ ደግሞ ተወካዮችን ለማግኘት የተባባሪ አካላትን መለየትና ማሰልጠን ነበረብን። ምክንያቱም በመላ ሀገሪቱ ውስጥ ባሉ ህዝቦችና አካባቢዎች ላይ ደርሰን እነዛን መለየት ስለሚያስቸግረን በጋራ የሚሰሩ ሰዎችን የለየንበት አግባብ አለ። ከዚህ ውጭ እንግዲህ በዚህ ሁኔታ ላይ እነዚህን አካላት ከለየን በኋላ በእነሱ ትብብር የመጡትን ሰዎች ከያዝን በኋላ የአጀንዳ ሀሳቦችን ወደ ማሰባሰብ ነው ሄድነው። ይሁን ይለም ለመስማማት እንግባባ። እስኪ እንመካከር ምንድነው ነገሩ? እስኪ እንመካከር ይፈታል ችግሩ። እንነጋገር በሉ እንስማማ ከሩቅ አይመጣም እኛን። በምክክር ሂደቱ ላይ ተሳታፊ የነበሩ የህብረተሰብ ክፍሎችም ራሳቸውን የሚገልጹበት ዋና መተዳደሪያ ያላቸው ሰዎች በዋናነት አርሶ አደሮችና አርብቶ አደሮች፣ የንግድ ማህበረሰብ፣ ሴቶች፣ ወጣቶች፣ እድሮች፣ የማህበረሰብ መሪዎች፣ የመንግስት ሰራተኞችና የግል ድርጅት ሰራተኞች፣ መምህራን፣ በባህልና በሙያቸው ምክንያት የተገለሉ ተፈናቃዮች የሚገኙባቸው ናቸው። በዚህም መሰረት ኮሚሽኑ በ11 ክልሎችና በ2 የከተማ መስተዳድሮች ከህብረተሰብ ክፍሉ አጀንዳን በማሰባሰብ ሂደት ላይ ተሳታፊ የሆኑ ወኪሎችን አስመርጧል። በአጠቃላይ ከ124,000 በላይ የሚሆኑ ከየወረዳው የተለያዩ የህብረተሰብ ክፍሎችን የወከሉ ተሳታፊዎች የተሰበሰቡ ሲሆን ከነዚህም መካከል 21,690 ወኪሎች በክልሎችና ከተማ አስተዳደሮች ለሚደረገው አጀንዳን የማሰባሰብ ተግባር ከህብረተሰብ ክፍሉ ተሳታፊዎችን በመለየት እንዲመረጡ ተደርጓል። እስኪ እንመካከር ምንድነው ነገሩ? እስኪ እንመካከር ይፈታል ችግሩ። እንነጋገር በሉ እንስማማ ከሩቅ አይመጣም እኛን ያስማማ። እንነጋገር ይቅር መካከር። በተለይ ደግሞ
ሀገራዊ ምክክሩ በተለያዩ የህብረተሰብ ክፍሎች፣ ቡድኖችና የሐሳብ መሪዎች መካከል የተፈጠሩ መሰረታዊ ልዩነቶችን ነቅሶ በማውጣት ለዘለቄታው የሚበጁ የመፍትሄ ሐሳቦች የሚመነጩበት ሂደት በመሆኑ ምክክር ኮሚሽኑ በይበልጥ ትኩረት እንዲሰጠው ሆኗል። ኢትዮጵያ ካለችበት ነባራዊ ሁኔታ በመነሳትና ያሳለፈቻቸውን በጎ ያልሆኑ ታሪኮችን ከግምት በማስገባት ሀገራዊ ምክክር ማድረግ አስፈላጊ መሆኑ የሚያጠያይቅ ጉዳይም አይደለም። ከዚህ አንጻር የሁሉም ዜጎች ሐሳቦቻቸው የሚንጸባረቁበትና በውክልና ተሳታፊ የሚሆኑበት የሀገራዊ ምክክር ማካሄድ የኮሚሽኑ ኃላፊነት ሆኖ ሲተገበርም ቆይቷል። አካታችነት የአንድ ሀገራዊ ምክክር ሂደት መለያው ነው። አካታችነት ከሌለ ወካይነት አይኖርም። ድምፆች፣ ማንነቶች የሚወከሉት አካታችነት ወይ በአካል ወይ በሀሳብ ደረጃ እነዚህ መኖር ሲችሉ ነው። ስለዚህ ለዛ ሲባል በስፋት አካታችነት ስራ ተሰርተዋል እና እንደው ለማሳያ እንዲሆን ሃይማኖቶች በኢትዮጵያ ውስጥ ሁሉም እኩል መሆናቸውን ከእያንዳንዳቸው ከሃይማኖት ተቋማት በተደራጁት ማለትም ሰባቱን የታወቁት ብቻ ሳይሆን ጭራሽ ምናልባትም ብዙዎቻችን ሰምተን ማናቃቸው ለምሳሌ ወደ ቅማንት ማህበረሰብ አካባቢ ሕገ ልቦና የሚባል ሃይማኖት አለ። ቀጥታ ወደ ሀገራዊ ምክክር እዚህ መጥተው አጀንዳዎቻችን መጽሐፍ ብቻ ሳይሆን ከሌሎች ሃይማኖቶች ጋር አንድ ላይ ቆሞ መሪዎቹ ምርቃት እንዲሰጥ አድርገናል። አንዱ እንደ ማሳያ የሚወስደው እሱ ነው። የፖለቲካ ፓርቲ ተቃዋሚ ፓርቲዎች ለዚህም ደግሞ መሳሪያ አንስተው ጫካ ውስጥ የሚዋጉ እነዚያም ወንድሞች ነበሩ። የእነሱም ሀሳብ እነሱን በአካል ማግኘት ባይቻል ሀሳባቸው እንዲወከል አድርገናል። እንደምታውቀው ኢትዮጵያውያን ለረጅም ጊዜ የተለያዩ ጩኸቶች፣ ህመሞች ነበሯቸው። እነዛ ህመሞች ግን ሳይታከሙ ለረጅም ጊዜ ቆይተዋል። አለመታከም ብቻ ሳይሆን ሌላ ህመሞችን እየወለዱ ሌላ ችግሮችን እየፈጠሩ ቆይተዋል። ኢትዮጵያውያን ያልፈቷቸው፣ ያልተነጋገሩባቸው፣ ያልተደማመጡባቸው ዘርፈ ብዙ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ታሪካዊ ችግሮች አሉ። እነዚህ ችግሮች ለረጅም ጊዜ አገሪቷን በግጭት አዙሪት ውስጥ አቆይተዋታል። እንደ ሀገር እነዚህን ነገሮች እንደ ሀገር ልጆች ለመነጋገር ኢትዮጵያዊ ሀገራዊ ምክክር ኮሚሽን ተቋቁሟል። አንደኛው የተደረገው ነገር ምንድነው? ይህንን መድረክ ወይም ፕላትፎርም ኢትዮጵያውያን ተማምነው ችግሮቻቸውን ሲያቋዩቸው የነበሩ ችግሮቻቸውን እንደ ሀገር ልጅ ሆነው እንዲነጋገሩ ነው። የታሪክ ችግሮች አሉ፣ ብዙ አይነት ነገሮች አሉ። እነዚህ የታሪክ ጎስቶችን አድሬስ የምናደርገው ስንነጋገር ነው። ቁጭ ብለን ፊት ለፊት አሉን የምንላቸውን ችግሮች ኮንፍሮንት ስናደርጋቸው ነው። ኢትዮጵያ ሀገራዊ ምክክር በመሰረታዊነት ያደረገው ማስተላለፍን ሳይሆን ሲያባሉን የነበሩ ችግሮቻችንን፣ ሲያናጩን የነበሩ ችግሮቻችንን፣ ሲያገዳድሉን የነበሩ ችግሮቻችንን፣ እንዳንተማመን ያደረጉን ችግሮቻችንን፣ በጥርጣሬ ተቋማትን እንድናይ ያደረጉን ችግሮቻችንን ፊት ለፊት እንድንገናኛቸው ተገናኝተንም ተመካክረንም የተሻለ ግንዛቤ እንዲኖረን እንድንደማመጥም ያንን መድረክ ነው ያዘጋጀው። በምክር ትውልድ ይትረፍ ይሁን ይለፍ በምክር አገር ትትረፍ ይሁን ይለፍ ለመስማማት እንግባባ። እስኪታይ
በምክክር ሂደቱ የሴቶችን፣ የአካል ጉዳተኞችን እንዲሁም በግጭቶች ምክንያት ከቀያቸው የተፈናቀሉ ወገኖችን በሀገራዊ ምክክሩ ተሳታፊዎች የሚሆኑበት አሰራር ተተግብሯል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ ቁጥር 1265/2014 በተሰጠው ስልጣንና ኃላፊነት መሰረት በኢትዮጵያ ለሚደረገው ሀገራዊ ምክክር ሂደቱን እየመራና እያስተባበረም ይገኛል። ኮሚሽኑ ይህንን ሲያደርግ የሀገር በቀል ዕውቀቶች ሀገራዊ ችግሮችን ለመፍታት ያላቸውን ጉልህ ሚና አብዝቶ እየተረዳ በሀገራችን ቅርጽና ቀለም የተቃኘ ሀገራዊ ምክክርን ለማድረግ በተለያዩ ደረጃ ይህን ኃላፊነት ተቀብለን ወደዚህ ኮሚሽን ስንመጣ እንደዚህ አይነት ስፋት ያለው ስራ እንደዚህ አይነት ግዝፈት ያለው ስራ ውስጥ እንገባለን ብለን አላሰብንም እና አዋጁን እያወቅነው ስንሄድ ግን የተጣለብን ኃላፊነትና አደራ በጣም ከፍተኛ እንደሆነ ነው የተረዳ ነው እና አሳታፊ መሆን አለበት ይላል። እንደ ሌሎቹ ሀገራት ተሳታፊዎች ተለይተው አይደለም የተሰጡን እና እዛ ተሳታፊዎች የሚነጋገሩባቸውን አጀንዳዎች አይደለም ተለይቶ የተሰጡን እና ተሳታፊዎችን የምንለየው እኛ ነን፣ አጀንዳ የምናሰባስበው እኛ ነን። ያንን ካደረግን በኋላ ደግሞ ሀገራዊ ምክክር ጉባኤ የምንጠራም እኛ ነን እና በጣም ሰፊ ስራ እና አዋጁ አካታችነትን በጣም አጉልቶ ነው የሚያሳየው እና ኦል ኢንክሉሲቭ የሆነ ዲያሎግ መካሄድ አለበት ነው የሚለው። ያንን ለማድረግ ምንድነው ምን ሜካኒዝም ነው መጠቀም የምንችለው በሚለው ዙሪያ ላይ በጣም ሰፋ ያለ ጊዜ ወሰድን፣ ተነጋገርን እና ብቻችን ልንሰራው እንደማንችል ህዝብ ሁሉ የሚሳተፍበትን ሂደት መምራትና ማስተባበር ከባድ ነው። ከዛ አንጻር አንዳንድ ሰነዘዴ መቅረጽ ነበረብን እና እነዛን ሰነዘዴዎች ቀረጽን። እኛው ብቻ ወደ ኢምፕሊሜንቴሽን አልገባንም። የተለያዩ አካላት በነዛ በአዘጋጀናቸው ሰነዘዴዎች ላይ ምክረ ሀሳብ እንዲሰጡ አድርገናል። እሱም ራሱ አካታች እንዲሆን በመፈለግ ማለት ነው። ምን ሆነ? ተባባሪ አካላት እንዲኖረን የተባባሪ አካላት የሚያግዙን ማለት ነው። እነሱ ከየት ይመረጡ እነዛ ደግሞ ብለን ያው ማሰብ ነበረብን። ሪሌቲቭሊ ኢንዲፔንደንት የሆኑ ተቋማትን ማሰብ ነበረብን። እንደ መምህራን ማህበር፣ እድሮች፣ ሲቪል ማህበረሰብ ድርጅቶች፣ የሃይማኖት ተቋማት እነዚህ እስከ ታች ድረስ አሉ። መዋቅራቸው ታች ድረስ ይዘልቃልና እነሱን ብንይዝ ህዝቡን ልናገኘው እንችላለን የሚለውን ዘዴ ነው የተከተልነው እና በዛም በእውነት ተሳክቶልናል። ኢትዮጵያውያን በተቻለ መጠን በዚህ ሂደት ውስጥ አካታች ለማድረግ አሳታፊ ለማድረግ ተአማኒና ቅቡል እንዲሆን ለማድረግ ከፍተኛ ስራዎች ናቸው የተሰሩት። በተለይ የኢትዮጵያ ሀገራዊ ምክክርን እንደ ባህሪው ለየት ያለ የሚያደርገው ከሌሎች ሀገሮች ካነበብነውም ሄደን ካየናቸውም ተሞክሮች ማለትም በአውሮፓ በላቲን አሜሪካ ያሉትን ተሞክሮች አይተናል ማለት ነው እና ለየት ከሚያደርጉት ጉዳዮች ትልቁ የአጀንዳው ብዛት እና የአጀንዳው ብዝሃነት በራሱ እንደዚሁም የተሳታፊዎቹ ግዝፈት ብቻ ሳይሆን ማለት 4000 ተሳታፊዎች ናቸው የሚኖሩት። አሉ ሌሎች ለምሳሌ አወያዮች፣ ቃለ ጉባኤ ያዦች፣ በጎ ፈቃደኞች፣ የጸጥታ ምንድነው የሕክምና አገልግሎት የሚሰጡ ብዙ ናቸው። ነገር ግን በሂደቱ የሚሳተፉትና ቃል ያላቸው እሳቤ ያላቸው ሀሳብ ያላቸው ሰዎች ብዛት አንጻር ሲታይ በሁለት ስናይ በዚህ በተሳታፊዎቹ ብዛትና ብዝሃነት
እንደዚሁም በአጀንዳዎቹ ብዛት የኢትዮጵያን የሀገራዊ ምክክር ሂደት የተለየ ያደርገዋል። ኮሚሽኑ ሲቋቋም 11 ኮሚሽነሮች ነው የተሰየሙለት። ነገር ግን እንደሚታወቀው ይህንን ትልቅ ሰፊ ስራ በእነዚህ የተወሰኑ ኮሚሽነሮች ብቻ ሊሰራ እንደማይችል ተገንዝበን ገና ሲጀምር የተለያዩ ሰራተኞችን በመቅጠር እንዲሁም ተባባሪ አካላትን በየክልሉ በመለየት እነዚህ ተባባሪ አካላት ከኛ ጋር ሆነው ተሳታፊዎችን መረጣ ላይ አጀንዳ በምናሰባስበት ጊዜ በጣም ረድተውናል። እንዳለው የሎጂስቲክ ጥያቄዎች በተለያዩ አካባቢዎች አሉ። የትራንስፖርት ችግሮች ነበሩ። ይህንን የፈታ ነው እንግዲህ በዋናነት ከየክልሉ አስተዳደሮች፣ የማህበረሰብ መሪዎች እንደገና በአጠቃላይ የፖለቲካ ፓርቲ አባላቶች፣ ኃላፊዎች፣ ሲቪል ሶሳይቲ በጣም ረድተውን ነው ይህንን እንግዲህ ልናሳካ የቻልነው። ለምሳሌ የፋይናንስ ችግር እንዲሁም ዓለም አቀፍ አጋር ድርጅቶች በተለያዩ ሀገሮች ሲረዱን ቆይተዋል። የጸጥታ ችግር ባለበት አካባቢ ለምሳሌ የክልሉ መስተዳድሮች ጋር በመነጋገር ቦታውን በመቀየር ጊዜውንም በመቀየር እያከናወንን የመጣ ነው እና የሀገራዊ ምክክር ሂደቱ እዚህ ደረጃ የደረሰው የተለያዩ ባለድርሻ አካላት እንዲሁም ህዝቡን ጨምሮ ሰራበት ያለው የምክክር ሂደት ከብዙዎቹ የውጭ ምክክር ሂደቶች ለየት የሚያደርገው አንደኛ በምክክሩ እንዲሳተፉ የሚወከሉ ሰዎች ራሱ በማህበረሰቡና በባለድርሻ አካላት ምርጫ እንዲሆን መደረጉ ነው። እነከሌን ብለን እኛ ያደረግነው ነገር የለም። ራሳቸው መርጠው እንዲሰጡን መደረጉ አንድ ለየት ያደርገዋል። ሁለተኛ አጀንዳን በተመለከተ ለየት የሚያደርገው አሁንም አጀንዳዎችን ህዝቦች እንዲሰጡን ማድረጋችን ነው። አጀንዳዎችን ማለት ምንድን ነው? እችን ሀገር እየፈተኗት ያሉ ጉዳዮች ምንድን ናቸው? አንድ የጋራ ራዕይ እንዳይኖረን የሚያደርጉ ጉዳዮች ምንድን ናቸው የሚለውን ጥያቄ በመጠየቅ ህዝብ ራሱና ባለድርሻ አካላት ግለሰቦችንም ጭምር አጀንዳ እንዲሰጡን አደረግን። አጀንዳው በኮሚሽኑ የተወሰነ ሳይሆን በተወያዩ ወደፊት ሊወያይ የምናዘጋጃቸው ሰዎች አጀንዳዎቹን እንዲሰጡ ማድረጋችን ነው። ለየት የሚያደርገው ይሄ ነው። ሶስተኛ የህዝብ ቁጥር ነው። በኢትዮጵያ ልክ የህዝብ ብዛት ያለበት ሀገር ሀገራዊ ምክክር ከተሳሳትኩ እታረማለሁ፣ ግን በኢትዮጵያ ቁጥር ልክ ሀገራዊ ምክክር የተካሄደበት ሀገር አላውቅም። ከፍተኛ ቁጥር ያለው ብዙሃነት የሚታይበት ሀገር ነው እና ትልቅ ስራ ነው። በቀላሉ የሚታይ ስራ አይደለም፣ ትልቅ ስራ ነው። በዚህ ምክንያት እኛ ደግሞ የዚህ ምክክር ተሳታፊዎች ህዝብን ማዕከል ያደረጉ እንዲሆኑ ፈልገን ከወረዳ ተወካዮች ጀምረን ያስመረጥንበት ሂደት ነው። ይህ ማለት ምንድን ነው? ጥቂት ልሂቃን ወይም የፖለቲካ መሪዎች ወይ እንደዚህ ብቻ ሳይሆኑ ህዝብ የሚሳተፍበት ሂደት እንዲሆን በማድረግ ከወረዳ ጀምረን አስመርጠናል። ወረዳ ውስጥ ደግሞ እስከዛሬ ድረስ በተለያዩ ምክንያቶች የተገለሉ ህዝቦች አሉ። እነሱን ሁሉ ያካተተ ሂደት ነው። አንዳንድ ቦታ እነዚህ አይነት ቡድኖች ሲያጋጥሙን በመደነቅና በመገረምና ሲቃይ እያያዛቸው እኛን ማካተታችሁ ራሱ ካሁን በኋላ ባንመካከርም ዛሬ መጠራታችን ራሱ ይበቃናል ያሉበት ሂደት ነው። በኮሚሽኑ ማቋቋሚያ አዋጅ 1265/2014 አንቀጽ 9(3) መሰረት በተለያዩ የፖለቲካና የሐሳብ መሪዎች እንዲሁም የህብረተሰብ ክፍሎች መካከል ሀገራዊ የሆኑ ጉዳዮች ላይ ያሉትን ልዩነቶች በጥናት በህዝባዊ ውይይቶች ወይንም ሌሎች አግባብነት ያላቸውን መንገዶች በመጠቀም መለየት
እንደሚችልም ተደንግጓል። በመሰረቱ የእኛ ሀገራዊ ምክክር ተፈጥሮ ራሱ ኢትዮጵያን በሚመራው መንግስት ለዘላቂ ሰላም ዋስትና ሊሆን የሚችለው ሀገራዊ ምክክር ሲኖር ነው ብለው አምነው በአዋጅ አቋቋመው። ልክ እንደ ሳውዝ አፍሪካም እንደዚሁ መንግስት ነው ያቋቋመው። ኬንያም ያቋቋመው መንግስት ነው። ከኬንያ የኛ የምንለይበት ደግሞ የኬንያ በአብዛኛው የተመራው በአፍሪካ አንድነት ወይም ያኔ አንድነት ነው የሚባለው፣ ዩኒቲ ነው የሚባለው ህብረት አማካይነት። የሳውዝ አፍሪካ በመንግስት የተቋቋሙ ነገር ግን የእንግሊዝና የሂንድ በአብዛኛው ገበርተው ስለነበሩ አንዳንድ ፖለቲካ ፓርቲዎች ሳይሳተፉ ቀርቶ መጨረሻ ግን ተሳክቷል ሂደቱ። ስለዚህ በአጭሩ ከሌሎች ሀገሮች ውድቀታቸውንም ስኬታቸውንም ተምረናል። ስኬትን በተመለከተ የቱኒዚያው ሙሉ በሙሉ የተመራው በሀገሪቱ ህዝብ ስለነበረ ደግሞም ትኩረቱን በዋናነት ህገ መንግስቱ ለብቻ ስለነበረ ሊሳካ ችለዋል። ለብዙዎቹ ምሳሌ ከመሆንም አልፎ የምክክሩ ኮሚሽን መሪዎች የሰላም ኖቤል ሽልማት ተሸላሚዎችም ሆነዋል። ወደ 1234 ወረዳዎች ከበር እንድናደርግ ችለናል። ይሄ ቀላል አይደለም። እንግዲህ የሚቀሩን የተወሰኑ ወረዳዎች አሉ፣ ያው በታወቀ ምክንያት እና ሰፊ ነበር። የመጀመሪያው እንዳልኩ ተሳታፊዎች መለየት ነበረብን። ተሳታፊዎች ለመለየት ተባባሪ አካላት ሊኖሩን ያስፈልግ ነበር። ተባባሪ አካላት ደግሞ ሁኔታውን ሂደቱን ተገንዝበው ስራቸውን ለመስራት ኃላፊነታቸውን ለመወጣት እንዲችሉ መሰልጠን ነበረባቸው። አሰልጣኞችን ደግሞ ከዩኒቨርሲቲዎች መውሰድ ነበር። ከዩኒቨርሲቲዎች አሰልጣኝ ለመውሰድ ደግሞ ከዩኒቨርሲቲዎች ጋር ስምምነት ማድረግ ነበረብን። ኤምኦዩ መፈራረም ነበረብን ከፌዴራል ዩኒቨርሲቲዎች ኮንሶርቲየም ጋር ማለት ነው። እሱን ከሰራም በኋላ ነው እንግዲህ እነዚህን ስራዎች መስራት የቻልነው እና በዚህ በተሳታፊ ልየታ ከ200,000 በላይ የሆኑ ተሳታፊዎች ነበሩ። ስለዚህ ወኪሎች ቢመርጡ ማለት ነው። ከነዚህ ጀርባ ደግሞ በሚሊዮኖች የሚቆጠሩ ዜጎች ነበሩ። እነዚህን ተሳታፊዎች ለመምረጥ ተሳታፊዎች ደግሞ ወኪሎቻቸውን ለሀገራዊ ምክክር ጉባኤ የሚወክሏቸውን ሰዎች ለመምረጥ የሚችሉበት ሁኔታ ነው እንግዲህ የተካሄደው። ቃላችን ወይም የመልእክቱ ለኢትዮጵያውያን በሙሉ ተደራሽ ሊሆን በሚችል በሁሉም ቋንቋዎች በየክልሉ በተደረጉ ምክክሮች ተንጸባርቀዋል። ማለትም የኢትዮጵያ ብዝሃነት የቋንቋ፣ የሃይማኖት፣ የባህል ወዘተረፈ ስለሆነ እንግዲህ እየሰነድንም ነው ይህን ሂደት። ምክንያቱም ለመጪው ትውልድ፣ ለታሪክ ተመራማሪዎች፣ ለሌሎች ሀገሮችም ተሞክሮ በሚሆን መልኩ ምክንያቱም ኢትዮጵያ ውስጥ የሚከሰቱ አበይት ክስተቶች ለአፍሪካ እንደምታ አላቸው፣ ለጎረቤት ሀገሮችም እንደምታ አላቸው ብቻ ሳይሆን ተጽዕኖም አላቸው። ምክንያቱም ኢትዮጵያ ማለት የጎረቤት ሀገሮችን የምታገናኝ ድልድይ ናት፣ ከቀጠናዊ ትስስር አንጻር ስናየው። ስለዚህ እነዚህ የኢትዮጵያ ሀገራዊ ምክክር ተሳካ ማለት በቀጠናችን የሰላም ድባብ ነገሰ ማለት ነው እና ከፍተኛ በታሪክም ቦታ የሚሰጠው ነው። ምክንያቱም ኢትዮጵያ የአፍሪካ ህብረት መቀመጫ መሆኗ ይሄ ተሞክሮ ለአፍሪካውያንም የራሱ አስተዋጽኦ ያበረክታል ብለን እናምናለን። ስለዚህም የዓለም የሰላም እንቅስቃሴ አካል ነው። በእኔ እድሜም እስከማውቀው ድረስ እንደዚህ አይነት አጋጣሚ ኢትዮጵያን ሕዝብ ገጥሞት አያውቅም ለማለት እችላለሁ። ምክንያቱም በሙሉ ነፃነት ሕዝቡ ወካዮቹን መርጦ በፈታኝና በማያግባቡ ጉዳዮች ላይ እንዲመካከሩ ማድረግ አንድ ከፍተኛ የሆነ ታሪካዊ አጋጣሚ ነው ብዬ አምናለሁ።
ከዚህ ቀደም ኢትዮጵያ ውስጥ ማህበራዊ ፍትህ ለማስፈን ብዙ ትግሎች ተካሂደዋል። ብዙ ሰዎች አልቀዋል በዚህ ትግል ውስጥ። ይሄ ድል በሚመካከሩ ተሳታፊዎች ላይ ምንም አይነት ስጋት ሳይኖር ተመካክረው የጋራ ራዕይ ለኢትዮጵያ የጋራ ራዕይ አብረው የሚቀርጹበት ሂደት ነው። ያ የጋራ ራዕይ በሚኖሩበት ጊዜ ያንን ደግሞ ወደ ተግባር ሲለወጥ ሊያመጣ የሚችለውን መግባባት ከጠብ፣ ከጭቅጭቅ፣ ከጦርነት ውጪ ሆኖ አገርን ለማልማት የሚመች አውድ ይሆናል ማለት ነው። ለምሳሌ ሁሉም መልካም አስተዳደር ይፈልጋል። መልካም አስተዳደር የሚገኘው ላይ ያሉት ጠቅላይ ሚኒስትሩ ጋር ብቻ አይደለም። ላይ ያሉት የጠቅላይ ሚኒስትሩ መልካም አስተዳደር የሚታየው እታች ያለው ወረዳው ጋር ነው። ስለዚህ ወረዳው ምን እየሰራ ነው? ወረዳው እንዴት አድርጎ በመልካም የወረዳ ህዝቦቹን እያስተዳደረ ነው? ሁሉም እንግዲህ ወረዳ ነው። እኛ አሁን ከወረዳ ነው የተነሳ ነው። ከቀበሌ መነሳት እንችል ነበር፣ ግን ከቀበሌ ብንነሳ ደግሞ በጣም ብዙ ሺህ ይሆናል። ስለዚህ ዞሮ ዞሮ ግን ወረዳ ላይ ስንነሳ ከ1300 በላይ ወረዳዎች አሉ ኢትዮጵያ ላይ። ስለዚህ እነኚህ የሀገራችን አስተዳደር መሰረቶች ናቸው ብለን ስንነሳ ቀላል አይደለም። ስለዚህ አንድ ወረዳ ላይ እኮ ሰላም አለ ማለት 1300 ወረዳዎቹ ላይ ሰላም አለ ማለት ኢትዮጵያ ሰላም ውስጥ ነው ያለችው ማለት ነው። ስለዚህ እዛ ወረዳ ጋር ያለ መልካም አስተዳደር በጣም ወሳኝ ነው። ያ ወረዳ እንዴት ነው ለፍትህ የሚሰራው? እንዴት በትክክል የወረዳ ህዝቦቹን እያስተዳደረ ነው? 1300 ወረዳዎች በትክክል ከሰሩ እንግዲህ አስብ ለጠቅላይ ሚኒስትሩ ምን መልእክት እሳቸው መንግስት ምን አይነት ጠንካራ እንደሆነ እንደሚያስተላልፍላቸው አስብ። አዋጁ በትክክል የሚለው ሁሉንም እኩል በሆነ መንገድ አሳታፊና አካታች በሆነ መንገድ ወደ ሀገራዊ መግባባት የሚያመጣ አካሄድን በመፍጠር ሀገራዊ ምክክር እንዲያደርጉ ህዝቦቻችን ሁኔታዎችን አመቻቹ ነው የሚለው። እንደሚታወቀው ሀገራዊ ምክክር ኮሚሽን ከተመሰረተ ጊዜ ጀምሮ አንዱና በዋነኝነት የሚመራበት መርህ አካታችነት ነው። ይህንንም ለማሳካት ነው እንግዲህ የተለያዩ ወረዳዎች ከ1200 በላይ ወረዳዎችን ኢትዮጵያ ውስጥ በመሄድ ተሳትፎ እንዲጎለብት ያደረግነው። በተጨማሪም ደግሞ ዲያስፖራዎችን በተለያየ በይነመረብ በተለያየ ጊዜያት የተለያዩ ዓለማት ላይ አህጉራት ላይ የሚገኙትን ኢትዮጵያውያንና ትውልደ ኢትዮጵያውያንን አግኝተን ውይይት አድርገናል። በተጨማሪም ደግሞ በአካል በተወሰኑ የተለዩ አገራት ላይ በመገኘት በአካል ያንን ውይይት አድርገናል እና እንደሚታወቀው እንግዲህ ዲያስፖራ ወይ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በተለያየ መንገድ ስለ ሀገራቸው ጉዳዮች ላይ ተሳትፎ እያደረጉ ቆይተዋል። ለምሳሌ ለመጥቀስ ያህል በህዳሴ ግድብ የተለያዩ የኢኮኖሚ ጉዳዮች ላይ ሲሳተፉ ስለቆዩ አካታችነትን ባሰፋ ነው ቁጥር የሀገራዊ ምክክልም ተቀባይነቱም እነሱም ደግሞ ለነገቷ ኢትዮጵያ ያላቸውን ሀሳብ ተሞክሯቸውን እንዲያካፍሉ ለማድረግ ነው። እንግዲህ ያንን ሁሉ ርቀት ኮሚሽኑ ሄዶ በተሳካ ሁኔታ እንዲጠናቀቅ ሆኗል። ሌላው እንግዲህ ተሞክሮ ያየሁት በውጭ በሄድንበት ጊዜ የተለያየ ሀሳብ ያላቸው ሰዎች፣ የተለያየ አመለካከት፣ የፖለቲካ አቋም ያላቸው ግለሰቦች አንድ ላይ በአንድ ጠረጴዛ ላይ ቁጭ ብለው ስለ ሀገራቸው ጉዳይ ይሄ ነው እንግዲህ የማያግባባም ብለው ሲወያዩ ማየት እሱም ትልቅ ተሞክሮ ነው ብዬ አስባለሁ። ኮሚሽኑ በምክክር ሂደቶችና አተገባበሮች ላይ እገዛን ሊያደርጉለት ከሚችሉ ተቋማት ወይንም ማህበራት ጋር የመግባቢያ ሰነድ ተፈራርሟል። ከነዚህ ስምምነቶች መካከል ከኢትዮጵያ ሲቪል ማህበረሰብ ምክር ቤት፣ ከኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት፣ ከኢትዮጵያ መምህራን ማህበር፣ ከኢትዮጵያ ሀገር አቀፍ እድሮች ማህበራት ጥምረትና ከኢትዮጵያ የሃይማኖት ተቋማት ጉባኤ ጋር ተፈራርሞ ወደ ስራ ገብቷል። እነዚህ አካላትም ኮሚሽኑ በየወረዳው ከሚገኙ የተለያዩ የህብረተሰብ ክፍሎች
ተሳታፊዎችን ሲለይ የሂደቱን ገለልተኝነትና ተአማኝነት በማስጠበቅና ተሳታፊዎችን በመመልመል ረገድ ለኮሚሽኑ እገዛን ሲያደርጉ ቆይተዋል። እነዚህ የተጠቀሱት አካላት የሚያከናውኑትን ተግባር መነሻ በማድረግ ኮሚሽኑ ተባባሪ አካላት ብሎ ሰይሟቸዋል። ከዚህ በተጨማሪ ኮሚሽኑ በየአካባቢው ሲንቀሳቀስ የወረዳ ፍርድ ቤት ዳኞች፣ የወረዳ አስተዳዳሪዎችና እንደየአካባቢው አውድ ሌሎች ባህላዊና ሃይማኖታዊ መሪዎች የሂደቱ ተባባሪ ሆነው እንዲሰሩ በአሰራር ውስጥ በመደንገግ የተለያዩ ተግባራትን ሲያከናውን ቆይቷል። በዚህም መሰረት ሂደቱ በተከናወነባቸው 11 ክልሎችና 2 የከተማ አስተዳደሮች ከ1234 ወረዳዎች ለተውጣጡ 8515 ተባባሪ አካላት ስልጠና ተሰጥቷል። ስልጠናው ተባባሪ አካላቱ በየወረዳቸው ተሳታፊዎችን በሚለዩበት ጊዜ የገለልተኝነት መርህን በመከተል የተጣለባቸውን ኃላፊነት እንዲወጡ ረድቷቸዋል። ኮሚሽኑ በየክልሉ ቅርንጫፍ ጽሕፈት ቤት፣ በአፋር ክልል ቅርንጫፍ ማስተባበሪያ ጽሕፈት ቤት ሰመራ ዩኒቨርሲቲ፣ በአማራ ክልል ቅርንጫፍ ማስተባበሪያ ጽሕፈት ቤት ባህር ዳር ዩኒቨርሲቲና ወሎ ዩኒቨርሲቲ፣ በሶማሌ ክልል ቅርንጫፍ ማስተባበሪያ ጽሕፈት ቤት ጅግጅጋ ዩኒቨርሲቲና ቀብሪ ዳሃር ዩኒቨርሲቲ፣ በኦሮሚያ ክልል ማስተባበሪያ ጽሕፈት ቤት አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲና ጅማ ዩኒቨርሲቲ፣ በቤኒሻንጉል ጉሙዝ ክልል ቅርንጫፍ ማስተባበሪያ ጽሕፈት ቤት አሶሳ ዩኒቨርሲቲ፣ በጋምቤላ ክልል ቅርንጫፍ ማስተባበሪያ ጽሕፈት ቤት ጋምቤላ ዩኒቨርሲቲ፣ በሐረሪ ክልል ቅርንጫፍ ማስተባበሪያ ጽሕፈት ቤት ሐረማያ ዩኒቨርሲቲ፣ በድሬዳዋ ከተማ አስተዳደር ቅርንጫፍ ማስተባበሪያ ጽሕፈት ቤት ድሬዳዋ ዩኒቨርሲቲ፣ በሲዳማ ክልል ቅርንጫፍ ማስተባበሪያ ጽሕፈት ቤት ሐዋሳ ዩኒቨርሲቲ፣ በማዕከላዊ ኢትዮጵያ ክልል ቅርንጫፍ ማስተባበሪያ ጽሕፈት ቤት ዋቸሞ ዩኒቨርሲቲ፣ በደቡብ ኢትዮጵያ ክልል ቅርንጫፍ ማስተባበሪያ ጽሕፈት ቤት ወላይታ ሶዶ ዩኒቨርሲቲ፣ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቅርንጫፍ ማስተባበሪያ ጽሕፈት ቤት ቦንጋ ዩኒቨርሲቲ ስራዎቹን እየሰራ ይገኛል። እስቲ እንመካከር ምንድነው ነገሩ? እስቲ እንመካከር ይፈታል ችግሩ። እንነጋገር በሉ እንስማማ። በሰከነ መንገድ በባህሎቹ ችግሮችን የመፍታት አቅሙ አለ። ነገር ግን ለመጀመሪያ ጊዜ በታሪኩ በኢትዮጵያ ታሪክ እንበለው ይሄ የሀገራዊ ምክክር ሲካሄድ ይህ ምዕራፍ በልዩ ሁኔታ የሚታይ ነው። ስለሆነም የሌላ ሰው የውጭ ሰው መጥቶ ችግራችንን ይፈታል ብሎ አያምንም የኢትዮጵያ ሕዝብ። እኛው ራሳችን እንፈተዋለን የሚል ቅን የሆነ ቀናኢ የሆነ እምነቱን ይዞ ፈጣሪን ደግሞ አማኝ ሕዝብ ስለሆነ ያሳካልኛል ብሎ አምኖ እኛንም አምኖ ጥሎብን እምነት ጥሎብን ለዚህም ትልቅ ምስጋና አቀርባለሁ። በግሌ ይህ ሂደት ኢትዮጵያን ካለችበት ችግሮቿን የምትፈታበት ምዕራፍ ላይ ያደርሳታል። ባህልም ሆኖ ይቀጥላል። የመመካከር፣ የመነጋገር፣ መሳሪያ የማንሳት፣ የመገዳደል ይሄ የጥፋት መንገድ ለኢትዮጵያ አይበጃትም፣ አይመጥናትም። ለኢትዮጵያ የሚበጀው ይህና ይህ መንገድ ብቻ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት 4 ዓመት ውስጥ የተለያዩ ባለድርሻ አካላቶችን አነጋግሮ ኢትዮጵያውያኖች ያላቸውን ነገር አምጥተው ሀገራችንን ለማሻገር የሚያስችሉን እንድነጋገርባቸው የሚገቡን ጉዳዮች ወይም አጀንዳዎች እኚህ ናቸው ብለው ለይተዋል። ኢትዮጵያ ሀገራዊ ምክክር ኮሚሽን በተሰጠው ኃላፊነት ወይም ማንዴት መሰረት ከዚህ ብዙ ሺህ አጀንዳዎች ውስጥ መርጦ መቅረጽ ማንዴቱ ስላለው ያንን ቀርጾ ለሕዝብ ይፋ ያደርጋል። ያንን ይፋ ያደረገውን አጀንዳ የተወከሉ በየክልሉ በየቦታው ከሀገር ውጭም የተወከሉ ኢትዮጵያውያኖች በመረጧቸው አጀንዳዎች ላይ መጥተው ያወራሉ፣ ይነጋገራሉ፣ ይመክራሉ። እሱ ብቻ አይደለም፣ ያዳምጣሉ። ስለዚህ በዚህ ሂደት ውስጥ ሂደቱ አድካሚ ሊሆን ይችላል፣ ሂደቱ የሚያም ሊሆን ይችላል። ነገር ግን የተደማመጥንባት ኢትዮጵያ፣ የምታዳምጠን ኢትዮጵያ
የተሻለ ግንዛቤ ያገኘንባት ኢትዮጵያን በሂደቱ እናዋልዳለን ብለን እናስባለን። በክልሎችና ከተማ አስተዳደሮች በተከናወኑ የአጀንዳ ማሰባሰብ ሂደቶች የተለያዩ ባለድርሻ አካላት እንዲሳተፉም ተደርጓል። በየወረዳው ከሚገኙ የማህበረሰብ ክፍሎች የተመረጡ ተወካዮች፣ የመምህራን ማህበር፣ ሲቪል ማህበራት፣ የፖለቲካ ፓርቲዎች፣ የአሰሪዎች ማህበራት፣ የሰራተኞች ማህበራት ፌዴሬሽን፣ የሃይማኖት ተቋማት፣ የአካል ጉዳተኞች ማህበራት፣ ታዋቂ ሰዎች፣ የሙያ ማህበራት፣ የክልል ምክር ቤት፣ የክልል መንግስት አስፈጻሚነት አካላት፣ የክልል ዳኞች፣ የቀድሞ ሰራዊት ማህበር፣ የክልል ጋዜጠኞች ማህበር፣ የክልል የመንግስት ሰራተኞች፣ የዩኒቨርሲቲ መምህራን፣ የንግድ ማህበራት ምክር ቤት፣ የሴቶችና ወጣቶች ማህበራት ተሳትፎ ያደርጋሉ። እንመካከር፣ አንተም ስማው በል አንተም ማውራው፣ አው ኑና እንመካከር፣ እኛ ላይ እንግስ ፍቅር በስራው ይሁን ይለፍ በምክር አገር ትትረፍ። በፌዴራልና በሀገር አቀፍ ደረጃ በሚካሄደው አጀንዳን የማሰባሰብ ሂደት ላይ ደግሞ የፌዴራል መንግስት ስራ አስፈጻሚ፣ የፌዴሪ የህዝብ ተወካዮች ምክር ቤት፣ የፌዴሪ ፌዴሬሽን ምክር ቤት፣ የክልል ርዕሳነ መስተዳድሮችና የሁለቱ ከተማ አስተዳደር ከንቲባዎች፣ የፌዴራል ጠቅላይ ፍርድ ቤት፣ የፌዴራል ከፍተኛ ፍርድ ቤት፣ የፌዴራል የመጀመሪያ ደረጃ ፍርድ ቤት፣ ሀገር አቀፍ የፖለቲካ ፓርቲዎች፣ የፌዴሪ መከላከያ ሰራዊት፣ የፌዴራል ፖሊስ ኮሚሽን፣ የኢትዮጵያ አሰሪዎች ፌዴሬሽን፣ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን፣ የኢትዮጵያ መምህራን ማህበር፣ የኢትዮጵያ ከፍተኛ ትምህርት ተቋማት ኮንሲቲየም፣ የግል ከፍተኛ ትምህርት ተቋማት፣ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን፣ የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር፣ የሴቶች ጥምረት ለምክክር፣ የኢትዮጵያ ሴቶች ፌዴሬሽን፣ የኢትዮጵያ ወጣቶች ፌዴሬሽን፣ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት፣ የፌዴራል መንግስት ሰራተኞች፣ ማህበራዊ አንቂዎችና ተጽዕኖ ፈጣሪዎች፣ የኢትዮጵያ የሃይማኖት ተቋማት ጉባኤ፣ የፌዴራል ሲቪል ሰርቪስ ማህበራት፣ የኢትዮጵያ መገናኛ ብዙሃን ካውንስል፣ የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር፣ የፌዴራል የሙያ ማህበራት፣ የመከላከያ ሰራዊት፣ የኢትዮጵያ ብሔራዊ ምርጫ ቦርድ፣ የኢትዮጵያ እንባ ጠባቂ ተቋም፣ የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነሮች፣ ከተለያዩ ተቋማት ተጽዕኖ ፈጣሪ ሰዎች፣ የፌዴራል ማረሚያ ቤቶች፣ ፌዴራል እድሮች ህብረት፣ ሚዲያዎች የሚሳተፉበት ነው። ትልሙ ይሄንን ሀገራዊ ምክክር ወደ ስኬት እንዲደርስ ህዝቡን አመቺ ሁኔታ ፈጥሮ ተሳታፊዎች በእነዚህ በተለዩ አጀንዳዎች መክረው ተነጋግረው በሰከነ ዲሞክራሲያዊ በሆነ በመከባበር ችግሩን ፈቶ ማየት ነው። ይህም ይሳካል ብዬ አምናለሁ። ምክንያቱም የሚያጠግብ እንጀራ ከምጣዱ ይታወቃል ሲባል አንዳንድ ሰዎች አሉ እንግዲህ 4 ዓመት በሙሉ ይሄ ኮሚሽን አጀንዳ ነበር የሚያሰባስበው የሚሉ። አጀንዳ በማሰባሰብ ብቻ አይደለም 4 ዓመት ያሳለፍነው እና ከዛም በላይ ጥቂት ወራት የኢትዮጵያ ህዝብ ከዳር እስከ ዳር የተሳተፈበት ሂደት እውን ለማድረግ ነው። አጀንዳውን ለማሰባሰብ ነው። መሰረታዊ የሆኑ አጀንዳዎችን መለየት ነው። በክልሎች እና በመንግስት ይፈታሉ የሚባሉ በመሰረታዊ የአጀንዳነት የማይያዙ አጀንዳዎችንም ለይቶ እነሱን ለሚመለከታቸው ማስረከብ ነው። እኛ በህዝብ ተወካዮች ተጠሪነታችን በሱ በኩል ስለሆነ ለሱ በመስጠት እንግዲህ ለሚመለከታቸው እንዲደርስ ይደረጋሉ። በዛም አግባብ ይፈታሉ ብለን ተስፋ እናደርጋለን። እነዚህ አሁን ባሉ ህግጋት፣ ደንቦች፣ ድንጋጌዎችና ህገ መንግስት ሊፈቱ የሚችሉት ችግሮች ናቸው ማለት ነው። ሌሎቹ ግን ፈታኝ ሁኔታዎች ባሉነ ህግጋት፣ ድንጋጌዎች፣ ህገ መንግስትም ጭምር ሊፈቱ የማይችሉ መሰረታዊ ያለመግባባታችን ምክንያት የሆኑት
በጉባኤው ላይ ተመክሮባቸው እልባት ይገኝባቸዋል ብለን ተስፋ እናደርጋለን። ሁሉንም የኢትዮጵያ ችግሮች በአንድ አፍታ መፍታት አይቻልም። ነገር ግን አንድ ምዕራፍ ላይ ደርሰን ባህል አድርገን ይሄንን የመመካከር ሂደት ኢትዮጵያ እየመከረች ችግሮቿን በራሷ ትፈታለች ማለት ነው። አሁን ሀገራዊ ምክክር የሚባለው ሊካሄድ ነው። እሱን ለማካሄድ ብዙ ጥንቃቄዎች፣ ብዙ ዝግጅቶች ይጠይቃል። ከዚህ አሁን እስካሁን ካደረግነው በተጨማሪ ማለት ነው። አሁን አጀንዳው ተቀርጾ አጀንዳው ይፋ በሚሆንበት ጊዜ የተለያዩ ባለድርሻ አካላት በጉዳዩ ላይ ይዘጋጃሉ ብለን እናምናለን። በእኛ በኩል ደግሞ በእነዚህ የአጀንዳ ጭብጦች ላይ ሊያወያዩ የሚችሉ አወያዮችን እያሰለጠን ነው። የእነሱ መሰልጠን ምንድነው? ቴክኒካሊ የምክክርን ስኪልስ እውቀቶች እንዲኖራቸው የማድረግ። በሁለተኛ ደረጃ ደግሞ በእያንዳንዱ አጀንዳ ላይ የሚቋቋም የኤክስፐርት ፓነልስ ይኖራሉ። እነሱ አቋም ያላቸው ሳይሆን በጉዳዩ ላይ ቴክኒካል እውቀት ያላቸው፣ ለምሳሌ በመሬት ይዞታ ላይ ወይ በአንድ ጉዳይ ላይ እውቀት ያላቸው፣ ሁሉንም ተሳታፊዎች በአንድ የእውቀት ደረጃ ለማድረስ በጉዳዩ ላይ የሚረዱ እነሱን እያቋቋምን ያለ ነው። አወያዮች አቋቁመናል ብያለሁ። እነዚህ ደግሞ ኤክስፐርት ፓነልስ እናቋቁማለን። ሶስተኛ እነዚህ የሚካሄዱት ምክክሮች በምን አይነት የውሳኔ አሰጣጥ ሂደት እንደሚሄዱ ቀርጸን አዘጋጅተናል። ተሳታፊዎች በምን አይነት ኮድ ኦፍ ኮንዳክት በምን አይነት ሁኔታ መሳተፍ እንደሚችሉ የሚኖሯቸው መደረግ የሚኖርባቸው ጥንቃቄዎች አውቀው እንዲገቡ ማድረግ፣ እነዚህ ስራዎች ናቸው አሁን ያሉት። ምክክሩ ከመጀመሩ ጥቂት ቀን በፊት አብዛኛውን ተሳታፊዎች ሰብስበን አንዳንድ ኦሪየንቴሽን እንሰጣለን፣ አንዳንድ ገለጻ እናደርግላቸዋለን ስለ ሂደቱ፣ ዝግጁ ለማድረግ ምክክር ውስጥ ቀጥታ መግባት እንዲችሉ የሚያዘጋጃቸውን ነገሮች ለማስጨበጥ እንሞክራለን። ዓላማችን ባጭሩ አገራዊ መግባባት ለመፍጠር። ትልቁ የኮሚሽኑ ስኬት ለእኔ ለተቋም ለመፍጠር መሰረት መጣላችን ይመስለኛል። ሁለተኛው ስኬት ነው ብዬ የማስበው አውቶቡስም ላይ ወገባቸው ላይ እንደምታዩት ኢትዮጵያ እየመከረች ነው የሚለው ነው። አሁን ለመጀመሪያ ጊዜ የኢትዮጵያ ዳር ሀገር ህዝቦች ስለ ሀገራቸው ወደፊት ዕጣ ፈንታ እየመከሩ ነው። መምከር ጀምረዋል። ፊት ለፊት መናገር ጀምረዋል። እነኚህ ነገሮች ይጎሉናል። ከሁሉ በላይ ሰላም እንፈልጋለን፣ መንቀሳቀስ እንፈልጋለን። ዲሞክራሲ የሚባለው ነገር በትክክል በተግባር እንዲተገበር እንፈልጋለን። ስለዚህ ያ እንዲተገበር ከተፈለገ ፍትህ ያስፈልገናል፣ መልካም አስተዳደር ያስፈልገናል። መልካም አስተዳደር በቀላሉ ዳር ወይም መሀልም ያሉ ሀገር ህዝቦች ቅድም እንዳልኩ በቀላሉ በራቸው ላይ ያዩታል። በር ላይ የሚታይ ነገር ነው መልካም አስተዳደር። ምንም የተለየ ነገር አለ። መልካም አስተዳደር ትምህርት ቤት ይኖራል። መልካም አስተዳደር ፍትህ ቦታ ይኖራል። መልካም አስተዳደር ሰፈር ይኖራል፣ በገበያ ውስጥ ይኖራል። ስለዚህ መልካም አስተዳደር ሲባል ለሁላችንም እንግዲህ ኢትዮጵያ ድሃ ነች። ስለዚህ በአንድ ጊዜ ተኝተን ስንነቃ ሀብታም ትሆናለች አይደለም። እንደዛ ለመሆን ብዙ ስራ መንቀሳቀስ ይኖርባታል። ስለዚህ ኢትዮጵያውያን መመካከር ጀምረዋል። በመመካከሩ ሂደት ውስጥ መጠየቅ ጀምረዋል። ስለዚህ ብዙ ጥያቄዎች አሏቸው፣ ብዙ መልሶችን ይፈልጋሉ። ብዙ መልሶች ደግሞ በእጃቸው እንዳለ ተረድተዋል። ስለዚህ እነኝህን መልሶች ዝም ብሎ እኛ ጠይቀን ከላይ ይመለሳሉ ሳይሆን እኛ ጠይቀን እኛ መመለስ መቻል አለብን ወደሚለው ደርሰዋል። ስለዚህ እነኚህ ትልልቅ ጥያቄ ውጤቶች ብዬ መናገር የምችለው አንዱ ተቋምን ለመመስረት መሰረቱን መጣላችን ይህ በጣም ጥሩ ነው። ምክንያቱም እኛም ከዚህ ከለቀቅን በኋላ ይሄ ተቋም ተጠናክሮ በሀገራችን ውስጥ ያሉ ችግሮች ከመከሰታቸው በፊት ምክንያቱን ፈልጎ የመከላከል ስራ የሚሰራ ተቋም፣ ከተከሰቱ በኋላም ደግሞ መፍትሄውን የሚሻ ተቋም ይሆናል ብዬ አምናለሁ። አንመካከር
አንተም ስማው በል አንተም ማውራው አው ኑና እንመካከር እኛ ላይ እንግስ ፍቅር በስራው ይሁን ይለፍ በምክር አገር ትትረፍ ይሁን በእስካሁኑ ሂደት ኮሚሽኑ አዲስ አበባ ከተማ አስተዳደር፣ በቤኒሻንጉል ጉሙዝ ክልል፣ በጋምቤላ ክልል፣ በሐረሪ ክልል፣ በድሬዳዋ ከተማ አስተዳደር፣ በሲዳማ ክልል፣ በማዕከላዊ ኢትዮጵያ ክልል፣ በአፋር ክልል፣ በሶማሌ ክልል፣ በደቡብ ኢትዮጵያ ክልል፣ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል፣ በኦሮሚያ ክልል፣ በአማራ ክልል ከፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ ሂደቱን በተሳካ ሁኔታ ማከናወንም ችሏል። በዚህ ሂደትም በአጠቃላይ 11 ክልሎችና 2 የከተማ አስተዳደሮች 19624 የህብረተሰብ ክፍሎች ወኪሎች፣ 673 የፖለቲካ ፓርቲ ወኪሎች፣ 2649 ታዋቂና ተጽዕኖ ፈጣሪ ግለሰቦች፣ 2190 የክልሎች የከተማ አስተዳደሮች የመንግስት አካል ተወካዮች፣ 4102 መንግስታዊ ያልሆኑ ተቋማትና ማህበራት ተወካዮች፣ 870 የፌዴራል ባለድርሻ አካላት ወኪሎች፣ በድምሩ 34080 ተሳታፊዎች የሂደቱ አካል ነበሩ። ለመስማማት እንግባባ፣ እስቲ እንመካከር ምንድነው ነገሩ? እስኪ እንመካከር ይፈታል ችግሩ። የኢትዮጵያ ሀገራዊ ምክክር ኮሚሽን የዲያስፖራውን ማህበረሰብ የምክክሩ ቁልፍ ከዋኝ አድርጎ ለይቶታል። ይህንንም መነሻ በማድረግ ኮሚሽኑ በመላው ዓለም ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ከ6 በላይ የትውውቅ መድረኮችን በበይነ መረብ አካሂዷል። በሂደቱ ኮሚሽኑ ራሱን በማስተዋወቅና ከዲያስፖራው ማህበረሰብ አጀንዳን ለመሰብሰብ ምን አይነት መንገዶችን መከተል እንደሚገባው ግብአት ሰብስቦበታል። በዚህ መሰረት የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 28 2017 ዓ.ም እስከ ጥቅምት 4 2018 ዓ.ም በአፍሪካ፣ በአሜሪካ፣ በካናዳ፣ በመካከለኛው ምስራቅና በአውሮፓ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን አጀንዳን ሲያሰባስብ ቆይቷል። በሂደቱ የሃይማኖት አባቶች፣ የሴቶች ማህበራት፣ የልማት ማህበራት፣ የሙያ ማህበራት፣ ምሁራን፣ ተማሪዎች፣ የንግድ ማህበረሰብ እንዲሁም ለተለያዩ ዓላማዎች የተቋቋሙ ኮሚኒቲዎች የሂደቱ ተሳታፊዎች ሆነዋል። በሂደቱ ላይ ወደ ተለያዩ የዓለማችን ክፍሎች ጉዞ ያደረገው የኮሚሽነሮች ልዑክ የብዙ ሀገራትን የሰላም ግንባታና የሀገራዊ ምክክር ሂደቶችን በተመለከተ ከሚመለከታቸው አካላት ጋር ውይይቶችንና የልምድ ልውጦችን አድርገዋል። ይህም ሀገራችን ኢትዮጵያ እያካሄደች ለምትገኘው የምክክር ሂደት መልካም ተሞክሮዎች እንደሚገኙበት መገንዘብ ይቻላል። እንመካከር፣ አንተም ስማው በል አንተም ማውራው አው ኑና እንመካከር እኛ ላይ እንግስ ፍቅር በስራው ይሁን ይለፍ በምክር አገር ትትረፍ። ትልቁ እንግዲህ ዋናው ፍሬው የሚያፈራበት ወቅት ላይ ነው የደረስነው። እስካሁን የነበረው ሂደቱ እንግዲህ ዋናው ራዕዩ ምንድን ነው? በሀገራችን ዘላቂ ሰላም ሰፍኖ የመወያየት ባህል ዳብሮ በኢኮኖሚ ያደገች ኢትዮጵያ ማየት ነው። እንግዲህ ለዚህም ሁላችንም የራሳችንን አስተዋጽኦ ሚና መጫወት አለብን ብዬ አስባለሁኝ። ሲጀምር እንግዲህ ይሄ ፕሮጀክት ይሄ ሂደት የህዝቡ ነው ብለናል። ስለዚህ አሁንም ይህ የተሳካ እንዲሆን ህዝቡ በባለቤትነት ይዞ እስከ መጨረሻው እንዲያሳካው ነው እንግዲህ የምጠይቀው፣ አደራ ምለው። በተለይ አዲስ አበባ ነዋሪዎች የተለያዩ 4000 በላይ ሰው ተሳታፊዎች ነው የሚመጡት። ከዲያስፖራ ይመጣሉ፣ የተለያዩ ዓለም አቀፍ ታዛቢዎች አሉ፣ የሀገር ውስጥ አሉና ይህንን የተሳካ ሆኖ እንዲጠናቀቅ ሁሉም የበኩሉን አስተዋጽኦ እንዲያደርግ እንዲህ በዚሁ አጋጣሚ ጥሪ ያስተላልፋለሁ። ኢትዮጵያ ሀገራዊ ምክክር ኮሚሽን ካደረጋቸው ትልቅ ስራዎች አንዱ ምንድን ነው? የውጭም የሆነ የውስጥ ጣልቃ ገብነት እንዳይኖር ይህንን ሀገራዊ ምክክር ሂደት መጠበቅ ነበር። ስለዚህ እስካሁን ድረስ መናገር የሚችለው እስካሁን ድረስ አንድም ቀን መንግስት በኛ ስራ ውስጥ ጣልቃ ገብቶ አያውቅም። ያው የሚያስፈልገን ከማቅረብ ውጭ የውጭ ጣልቃ ገብነት ከመጀመሪያው ጀምሮ በራችን ዝግ ነው። ስለዚህ በውጭ ያሉ ትልልቅ ፈረንጆች ሀገሮችም ቢሆን ኤክስፐርት እንስጣችሁ፣ እኛ እንምራችሁ፣ እኛ እናሰልጠናችሁ ሲሉ ግድ ለመጀመሪያ በሀገር ውስጥ ያለንን እውቀት እንጨርስ፣
ከዛ በውጭ ያሉ ወገኖቻችን ደግሞ የእነሱን እርዳታ በሚያስፈልግበት ጊዜ እንጠይቃለን። በዛ ሂደት እንግዲህ ደርሰናልና ይሄ ተሞክሯችን ምናልባት ለብዙ ሀገሮችም ወደፊት በሚገባ ተጠንቶ ሲሰነድ ሊጠቅምም ይችላል የሚል እምነት አለኝ። ኑና እንመካከር፣ አንተም ስማው በል አንተም አውራው። የሀገራዊ ምክክር ጉባኤው መጀመር የሀገራዊ ምክክር ሂደቱ ቁልፍ ምዕራፍ ነው። ቀጣይ ከፊታችን ሐምሌ 8 2018 ዓ.ም ለሚካሄደው ሀገራዊ የምክክር ጉባኤ አጀንዳዎች ተለይተው ለውይይት ዝግጁ ተደርገዋል። ይህ የጋራ ውይይት ሁሉም ኢትዮጵያዊ ዝግጁነቱን ያረጋገጠበት አዲስ ምዕራፍ ሆኗል። በሂደቱ ከየወረዳው የማህበረሰብ ክፍሎች በተመረጡ ወኪሎች፣ ከክልሎችና ከፌዴራል በሚሳተፉ ባለድርሻ አካላት ወኪሎች እንዲሁም ከዲያስፖራው ማህበረሰብ በተመረጡ የጉባኤ ተሳታፊዎች የሚከናወን ሲሆን በዚህም ታሪካዊ የጋራ ገድል ሂደት ውስጥ ከ4000 በላይ ወኪል ተሳታፊዎች በአዲስ አበባ ከተማ እንደሚሳተፉ የሚጠበቅም ነው። 4000 የኢትዮጵያን መሪዎች ነው ወደዚህ የምንጠራው። መሪዎች በምንበት ጊዜ ስለ ሀገራቸው በትክክል ምክንያታዊ ሆነው ሊወያዩ የሚችሉ መሪዎቻችንን ነው የምናመጣውና እነኚህ ተመካካሪዎች ወደዚህ በሚመጡበት ጊዜ ስሜታዊነትን ብቻ ተሸክመው እንዲመጡ አይጠበቅም። ስለዚህ ምክንያታዊ ሆነው እንዲመካከሩ ደግሞ ሲያስፈልግ እዚህ ለምክንያታዊነት በቂ የሆኑ መረጃዎች እንዲያገኙ ደግሞ መደረግ አለባቸው። ስለዚህ እዚህ ደግሞ ፓነል ኦፍ ኤክስፐርትስ የሚባሉ አሉ። አስፈላጊውን ምንም ገለልተኛ ሆነው ወገንተኛ ሳይሆኑ ትክክለኛውን እውቀት ትክክለኛውን የወል ትርክት እንዲይዙ አስፈላጊውን ግብአት የሚሰጧቸው ደግሞ ባለሙያዎች ወይም ደግሞ ምሁራን ይኖራሉ። እንመካከር፣ አንተም ስማው በል አንተም አውራው። 4 ዓመታትን በተለያዩ ውጣ ውረዶችና ክርክሮች ሀሳባቸውን ሲገልጹ የቆዩት ኢትዮጵያውያን መፍትሄን በውይይት ሊያበጁ የጋራ ቀን ቆርጠዋል። ይህ ለኢትዮጵያውያን አዲስ የዲሞክራሲ ምዕራፍ ሂደት ውጤትም ይሆናል ተብሎ የሚጠበቅ ነው።